ከእስራኤልና አሜሪካ ባላነሰ ሁኔታ የአረብ ሀገሮች ደካማ ኢራን እንድትፈጠር ይፈልጋሉ። ሰሞኑን ኢራን በአረብ ሀገሮች ላይ ከፍተኛ የሆነ የሚሳኤል ውርጅብኝ ስትሰነዝር ብዙ ሀገሮች በደመነፍስ ተነስታ የተዋጋች ይመስላቸዋል። ጉዳዩ ግን እንደዚህ ነው። ብዙ የአረብ ሀገሮች ደካማ ኢራን እንድትፈጠር ምኞትና ፍላጎት አላቸው። የመጀመሪያዋ ደካማ ኢራን እንድትፈጠር የምትፈልገው ኢራቅ ናት። በ1980 ዓ.ም ሁለቱ ሀገሮች ጦርነት ላይ ነበሩ። ይሄ ጦርነት የተካሄደው በድንበር ላይ የሚገኘው ባሻት አልአረብ ውሃ መስመርን በመቆጣጠር ደረጃ ነው። በአሁኑ ሰዓት እንዲያውም ተጨማሪ ፋካ የተባለ የነዳጅ ሜዳዎች ላይ ከፍተኛ ውዝግብ አላቸው። እነዚህ ሀገሮች ጠንካራ ኢራን ስለሆነች ግዛቴን ወስዳለች ብላ ኢራን ታማራለች። ስለዚህ ደካማ ኢራን ብትፈጠር እነዚህን ለማስመለስ ዝግጁ ናት። ሁለተኛው ደካማ ኢራን እንድትፈጠር የምትፈልገው አረብ ኤሚሬትስ ናት። ምክንያቱም አረብ ኤሚሬትስ በፋሪስ ባህረ ሰላጤ ውስጥ ያሉ ሁለት ደሴቶችን ኢራን በጉልበት ወስዳብኛለች፣ ጠንካራ ኢራን ስለተመሰረተች ነው ብላ ታስባለች። ቶችም በአቡ ሙሳና ቱንብ የተባሉ ደሴቶች ናቸው። በእነዚህ ደሴቶች የተነሳ ብዙ ውዝግብ ነበረባቸው። ነገር ግን ጠንካራዋ ኢራን ከአረብ ኤሚሬትስ ነጥቃ የራሷ አድርጋቸዋለች። ሶስተኛው በዚህ ቀጠና ውስጥ ኢራን ደካማ እንድትሆን የምትፈልገውና ዋናዋ ሳውዲ አረቢያ ናት። እነዚህ ሁለት ሀገሮች በቀጠናው የበላይነት ይፎካከራሉ። ሳውዲ አረቢያ የሺያ እንዲሁም ኢራን ደግሞ የሱኒ እስልምና ሃይማኖት የበላይ ጠባቂ ነን ብለው ያስባሉ። ስለዚህ አንዱ ለመድፈቅ ከፍተኛ የሆነ ፉክክር አለ። በመሆኑም በቀጠናዊ የበላይነት ሁለቱ ሀገሮች ከፍተኛ የሆነ ውዝግብ አላቸውና ደካማ ኢራን እንድትፈጠር ትፈልጋለች። ሶሪያ በየመንና በሊባኖስ አካባቢ የሚደረገውን ግጭት በሁለቱ ሀገሮች መካከል በእነዚህ ሀገሮች ላይ ከፍተኛ ልዩነት ስላላቸው ሳውዲ አረቢያ ደካማ ኢራን እንድትፈጠር ትፈልጋለች። ሌላው ባህሪን ናት። ባህሪንም ደካማ ኢራን እንድትፈጠር ትፈልጋለች። ምክንያቱም በተደጋጋሚ በባህሪን ላይ የሚነሳው ውስጣዊ ግጭት ከበስተጀርባ ኢራን አለችበት ብላ ትከሳለች። ደካማ ኢራን እንድትፈጠር ፍላጎት እንዳላት ኢራን ስለምታውቅ ደጋግማ አሁን በሚሳኤል ትደበድባታለች። አምስተኛው የዮርዳንና ኩዌት ናቸው። እነዚህም ሀገሮች ከሳውዲ ጎን ናቸው። ምክንያቱም ቅድም ባልነው የሺዓና ሱኒ እምነት ምክንያት ከሳውዲ አረቢያ ወግነው ደካማ ኢራን እንድትፈጠር ከፍተኛ የሆነ እንቅስቃሴ ያደርጋሉ። ብቸኛ በዚህ አካባቢ ከኢራን ጋር ወዳጅ የሆነችና ደካማ ኢራን መፈጠርን የማትፈልገው ኦማን ናት። ኦማን ብቸኛ ከኢራን ጋር የተሻለ ዲፕሎማሲያዊ ግንኙነት ያላት ሀገር ናት። እንግዲህ ሰሞኑን ይቺ ሀገር በተለያየ ደረጃ ሚሳኤሎች ወደ ሀገሮቹ ስትወረውር የአሜሪካ ቤዝ ስለሆኑ ብቻ አድርጋ አትወስድም። የአሜሪካ የጦር መቀመጫ የሆኑትም በዚህ ምክንያት ነው፣ ደካማ ኢራን እንድትፈጠር ስለሚፈልጉ ነው ብላ ታስባለች።